የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ለ150 ባለ ዕድለኞች መኖሪያ ቤቶች ተላለፉ። መኖሪያ ቤቶች ለቀድሞ ባለቤቶች እንዲመለሱ ተደረገ። ጋዜጠኛ ኤልያስ መሰረት መልስ ሰጠ። ኢትዮጵያ የሕግ የበላይነት ካሽቆለቆለባቸው ሀገራት ከቀዳሚዎቹ ተርታ ተመደበች። አንጋፋው አርቲስት ስራዎቻቸውን በስጦታ አስረከቡ። እንዲሁም ኤርትራ እያደረገችው ስላለው ወታደራዊ ዝግጅት እንነግራቸዋለን። አብራችሁን ቆዩም። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ኢትዮጵያ የሕግ የበላይነት ካሽቆለቆለባቸው ሀገራት ከቀዳሚዎቹ ተርታ ተመደበች። ኢትዮጵያ በሕግ የበላይነት መከበር ከዓለም 132ኛ ደረጃ ስትይዝ ግብጽ 135ኛ ላይ ተቀምጣለች። የዓለም የፍትህ ፕሮጀክት የ2025 የሕግ የበላይነት ኢንዴክስን ይፋ ሲያደርግ በኢንዴክሱ ከሚሸፈኑ 38 የአፍሪካ ሀገራት በ28ቱ የሕግ የበላይነት መቀነሱን አመላክቷል። መለኪያው 44 መመዘኛዎች ሲኖሩት የሙስና መቀነስ፣ የመንግስት ስልጣን ገደብ፣ የመብት መከበር፣ ስርዓትና ደህንነት እንደዚሁም ፍትህ መለኪያዎቹ ውስጥ ይገኛሉ። ከአፍሪካ ሀገራት ከ2021 ጀምሮ በሕግ የበላይነት መሪ የሆነችው ሩዋንዳ በ2025 ደረጃም ከ1.063 በማግኘት መሪነቷን ቀጥላበታለች። ከሩዋንዳ በመቀጠል ናሚቢያ፣ ሞሪሸስ፣ ቦትስዋና እና ሴኔጋል ቀጣዩን ደረጃ ይዘዋል። በዓለም አቀፍ ደረጃ ዴንማርክ፣ ኖርዌይ፣ ፊንላንድ እና ስዊድን መሪ ናቸው። የሕግ የበላይነት ለ8ኛ ተከታታይ ዓመት በዓለም አቀፍ ደረጃ ሲቀንስ በአፍሪካ በፍትህ ስርዓት የፖለቲካ ጣልቃ ገብነት መኖርና የግልጽነት መቀነስ ለመቀነሱ በምክንያትነት ከተጠቀሱት ውስጥ ናቸው። በመመዘኛው የሕግ የበላይነት በሱዳን በ4.4% ሲቀንስ በኢትዮጵያ በ2.4% ቀንሷል። በተጨማሪ ኢትዮጵያ ከሰሃራ በታች ካሉ 34 ሀገራት ውስጥ 30ኛ ደረጃ ላይ ተቀምጣለች። መኖሪያ ቤቶቹ ለቀድሞ ባለቤቶች እንዲመለሱ ተደረገ። ሐዋሳ ከተማ ላይ ባለስልጣናት ከድሆች እየነጠቁ ለራሳቸው ያደረጓቸው ቤቶች ለቀድሞ ባለቤቶች እየተመለሱ መሆኑ ተሰምቷል። የከተማው አዲስ ከንቲባ ከፌዴራል መንግስት ጋር በመቀናጀት አሰጡት በተባለው ፍትህ በርካቶች አድናቆታቸውን እያጋሩ ይገኛሉ። ይህንን በማስመልከት ምናሴ ዋቆ በፌስቡክ ገጹ ያጋራውን ታሪክ እንደሚከተለው እናቀርባለን። ሐዋሳ ላይ በክልሉና በከተማ አስተዳደሩ ሹማምንት ከድሃው ላይ ስልጣናቸውን ተጠቅመው ወደ 89 የሚጠጉ የቀበሌ ቤቶችን ነጥቀው ቁጥራቸው ወደ 627 የሚጠጋ የቤተሰብ አባላቶችንም አፈናቅለው ሜዳ ላይ ጥለዋቸው ነበር። አዲሱ የሐዋሳ ከተማ ከንቲባ አቶ ተክሌ ጃምቦ የመጀመሪያ ስራዬ በሹማምንቱ የተነጠቁ ቤቶችን ለድሃው መመለስ ነው ብለው ሰሞኑን በርካታ ወደ ግል ይዞታ የተቀየሩ የቀበሌ ቤቶችን መመለስ ይዘዋል። ከሁሉም በዛሬው ቀን ለአንዲት ተፈናቃይ እናት የተመለሰው ቤት ግን ቀልቤን ስለሳበኝ ስለሱ ልንገራችሁ። አፈናቃይዋ ወይዘሮ ሀገረ ጽዮን አበበ ይባላሉ። የክልሉ ስራና ክህሎት ቢሮ ኃላፊ፣ የብልጽግና ፓርቲ ማዕከላዊ ኮሚቴ አባል፣ የክልሉ ምክር ቤት አባልነትን ጨምሮ አጠቃላይ ከ15 በላይ ተቋማትን በቦርድ አባልነት የሚመሩ የክልሉ ፕሬዝዳንት የአቶ ደስታ ሌዳሞ በጣም ታማኝ የቅርብ ሰውና ቀኝ እጅ ናቸው። ክብርት ወይዘሮዋ ከ2013 ጀምሮ እስካሁን ድረስ የሚኖሩት በሐዋሳ ከተማ በተለምዶ ቲቲሲ ሰፈር ተብሎ በሚጠራው አካባቢ ከሐዋሳ ቲቲሲ ኮሌጅ ፊት ለፊት በሚገኘው የመንግስቱ የቁጠባ ቤት ውስጥ ነው። በቁጠባ ቤት እየኖሩም ሌላ ተጨማሪ ቤት ያምራቸውና በቬላ ቤት ግቢ ውስጥ እየኖሩ የነበሩትን እናት ጨክነው በማባረር በኮንትራክተር ባለቤታቸው አማካኝነት ከሐዋሳ ማዘጋጃ ቤት የኮሪደር ልማቱ በጀት ውስጥ ተካቶና ራሷ ከምትመራው ቢሮ በጀት ተጨምሮበት እምር ብሎ ተሰርቶ አልቆ ከቤተሰቦቿ ጋር ጠቅላላ ልትገባ 2 ሳምንት ሲቀራት ከፌዴራሉ መንግስት በተሰጠው ቀጭን ትዕዛዝ ተግባራዊ እንዲደረግ የተባለው ግምገማ መጣም። በዚህ ወሽመጥ ቆራጩ ግምገማ ስልጣናችሁን ተገን አድርጋችሁ ድሃውን አፈናቅላችሁ የግላችሁን ቤት ገንብታችሁ የገባችሁ ሁሉ ውጡ የሚል ትዕዛዝ ተላለፈ። ትዕዛዙ የመጣውን በቀጥታ ከጠቅላይ ሚኒስትር ጽህፈት ቤት ነበር። እኚህ ምስኪን ተፈናቃዮች ለጠቅላይ ሚኒስትር ጽህፈት ቤት፣ ለፌዴሬሽን ምክር ቤትና ለህዝብ ተወካዮች ምክር ቤት አመልክተው እንደነበር ያዙልኝ። ታዲያ ክብርት ወይዘሮዋ ስንት ነገር አቅዳና አልማ ያሳመረችውን መኖሪያ ቤት ተሳክቶላት ሳትገባበት እንደ ቁስ ተቆጥራ ውጪ የተባለችው ምስኪን ድሃ እናት በከንቲባው ሀቅሽ ነው በይ ኑሪበት ተብላ ተረክበዋለች። ሌሎቹ ሽማምንቶች ድሃውን አፈናቅለው በወረሱት ቤት ውስጥ በትንሹ ከ1 እስከ 3 እና 4 ዓመታት ኖረው ነው የወጡት። ክብርት ወይዘሮዋ ግን አጸዳርታ መግባት እንዳማራት ነው ያስረከበችው። እግዚአብሔር የዚህችን ምስኪን እንባ አይቶ ዝም አላላትም። ልክ እንዲህ ካሳት። በመጨረሻም እንባዋን በሳቅ ቀይሮት ታሪኳን አሳመረላት።
አንጋፋው አርቲስት ስራዎቻቸውን በስጦታ አስረከቡ። የክብር ዶክተር አርቲስት ተስፋዬ አበበ የግጥምና የዜማ ስራቸውን ለአብነት የማህበረሰብ ትምህርት ቤቶች አስረክበዋል። የክብር ዶክተር አርቲስት ተስፋዬ አበበ ፋዘር በኢትዮጵያ ቀዳሚ ለሆነው ለአብነት ማህበረሰብ ትምህርት ቤቶች የግጥምና ዜማ ስራዎቻቸውን በይፋ አስረክበዋል። አርቲስቱ በስማቸው በተሰየመው የኪነ ጥበብ ማዕከል ውስጥ የአብነት ማህበረሰብ ትምህርት ቤቶች የስራ ኃላፊዎችና ጥሪ የተደረገላቸው ተጋባዥ እንግዶች በተገኙበት ነው ስራዎቻቸውን ያስረከቡት። የልዩ ፍላጎት ትምህርት መርሃ ግብርን ጨምሮ በሁሉም ዕድሜ ክልል የሚገኙ ተማሪዎች ያላቸውን ምቹና ተስማሚ እምቅ አቅምና በዋጋ ሊተመን የማይችል አገልግሎትን ተደራሽ ለማድረግ በማሰብ ለተቋቋሙ አብነት የማህበረሰብ ትምህርት ቤቶች አርቲስቱ ስራቸውን ማስረከባቸው ተገልጿል። በኪነ ጥበብ ማዕከሉ በተካሄደው ፕሮግራም ላይ ንግግር ያደረጉት የትምህርት ቤቱ ስራ አስኪያጅ አቶ ቴዎድሮስ ወርቅነህ የአብነት አካዳሚ ለአርቲስት ተስፋዬ አበበ እስከ ህይወት ዘመናቸው ድረስ በተለያየ መንገድ ድጋፍ እንደሚያደርግ ቃል ገብተዋል። የክብር ዶክተር ተስፋዬ አበበ ፋዘር ለ34 ቲያትሮች የተወነ ጽሁፍ እንዲሁም ለ500 ዘፋኞች ግጥም ያበረከቱ አንጋፋ የኪነ ጥበብ ባለሙያ ሲሆኑ የአዲስ አበባ ዩኒቨርሲቲ ለዚህ ያበረክቷቸው የህይወት ዘመን ሽልማትና የክብር ዶክተሬት ሽልማት እንደሰጣቸው ይታወሳል። ለ150 ባለ ዕድለኞች መኖሪያ ቤቶች ተላለፉ። ኪ ሃውሲንግ ፋይናንስ ሶሉሽን አነስተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች በ83145 ብር ቅድመ ክፍያና ከ2000 ብር በሚጀምር ወርሃዊ ቁጠባ የቤት ባለቤት እያደረገ እንደሚገኝ አስታውቋል። ኩባንያው አርብ ዕለት በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ልዩ ቦታው ሃና ማርያም ፍሬንድሺፕ ስቶር ፊት ለፊት ባለ 15 ወለል ህንጻ አጠናቆም 150 ቤቶችን ለባለድርሻ ዕድለኞች የቤት ርክክብ ስነ ስርዓት አከናውኗል። ኪ ሃውሲንግ ፋይናንስ ሶሉሽን በአነስተኛ የገቢ ደረጃ የሚገኙና በተለመደው መንገድ የቤት ባለቤት መሆን ለማይችሉት የህብረተሰብ ክፍሎች በአነስተኛ ቅድመ ክፍያና ከ2000 ብር በሚጀምር ዝቅተኛ ወራዊ ቁጠባ የቤት ባለቤት እንዲሆኑ ለማስቻል መጠነ ሰፊ ስራዎችን መስራቱን አቶ ግሩም ይልማ የኪ ሃውሲንግ ፋይናንስ ሶሉሽን ዋና ስራ አስኪያጅ ገልጸዋል። ኪ ሃውሲንግ ፋይናንስ ሶሉሽን ከአዲስ አበባ ውጪ በአዳማ፣ በባህር ዳር፣ በደብረ ብርሃን፣ በደሴ፣ በጎንደር እንዲሁም በድሬዳዋ ቤቶችን እየገነባ እንደሚገኝ በቅርቡ ለባለ ዕድለኞች እንደሚያስረክብም ተገልጿል። ተቋሙ ለዕድለኞች በጊዜ ቤት ባለመስጠቱ እንዲሁም ከምዝገባና ከአባልነት ጋር በተያያዘ ጥያቄዎች ሲነሱበት ነበር። በተለይም በ10 ዓመት አስረክባለሁ ካለው የመኖሪያ ቤት ቁጥር አንጻር በዚህ 3 ዓመት ውስጥ በዕጣ ያስተላልፋቸው ቤቶች ዝቅተኛ መሆኑን ተመዝጋቢዎቹ ሲናገሩ ይደመጣል። ጋዜጠኛ ኤልያስ መሰረት መልስ ሰጠም። በመሰረት ሚዲያ ሰራተኞቹ ላይ ድብደባ በመፈጸምና ግቢ ውስጥ በማሰር ውንጀላ ያቀረበበት ሱፐር ደብል ቲ ጀነራል ትሬዲንግ ቅዳሜ ዕለት በሰጠው ጋዜጣዊ መግለጫ ባልተፈጸመ ጉዳይ ስሙ መጥፋቱን ገልጿል። በርካታ የማህበራዊ ሚዲያ ተከታይ ያላቸው ግለሰቦችና የኢንተርኔት ሚዲያዎች በተገኙበት በተሰጠው ጋዜጣዊ መግለጫ በድብደባ ጉዳት ደርሶበታል የተባለውን ሰራተኛ ጨምሮ ኃላፊዎቹ በመሰረት ሚዲያ ዘገባ ላይ ተቃውሞ አቅርበዋል። ተቋሙን ለላይክ ጥማትና ተከታይ ለማብዛት ሲባል በሺዎች የሚቆጠሩ ሰራተኞችን ቀጠሮ በሚያሰራ ተቋማቸው ላይ የተሰራው ዘገባ ስም ማጥፋት መሆኑን ገልጸዋል። መግለጫቸውንም በርካታ የማህበራዊ ሚዲያ አንቂዎች በገጻቸው አጋርተው ታይቷል። በዚህ ጉዳይ ላይ መልሱ ሲጠበቅ የነበረው ጋዜጠኛ ኤልያስ መሰረት ትላንት አመሻሹን ዝምታውን ሰብሯል። ጋዜጠኛው በመግለጫው ላይ የተገኙትን ዘጋቢዎች የወረፈበትና ተቋሙንም የተቸበት አልጀዚራ እና ኩኪስ በሚል ርዕስ የጻፈውን ጽሑፍ እንደሚከተለው አስፍሮታል። አልጀዚራ እና ኩኪስ ሁለቱ በጋዜጠኝነት ስም የሚንቀሳቀሱ አምታች ቡድኖች የኢትዮጵያ ሚዲያን ቀረብ ብሎ የሚያውቅ አልጀዚራ እና ኩኪስ ስለሚባሉት ሁለት አምታች ቡድኖች ያውቃል። ምንድን ናቸው? አልጀዚራም በዚህ ምድብ ያሉት ልክ እንደ አልጀዚራ ጋዜጠኞች ትልልቅ የቪዲዮ እና የፎቶ ካሜራዎችን ተሸክመው በጋዜጣዊ መግለጫዎች፣ ድግስ፣ ኮንሰርት፣ ኮንፈረንስ፣ የዝነኞች ቤቢ ሻወር፣ ሰርግ ወዘተ በመሄድ ምስል የሚቀርጹ በመምሰል ይገኛሉ። ብዙዎች ግን ቪዲዮ መቅረጽ የማይችሉ ካሜራቸውን የውጭ በር ማለፊያ አድርገው የሚጠቀሙ ናቸው። ከዛም የተገኘውን ምግብም ሆነ ኩኪስ አበል በመጠቀም ኑሯቸውን ይገፋሉ። ኩኪስ እነዚህኛዎቹ ቁጥራቸው በዛ ያለ ሲሆን አዲስ አበባ ውስጥም ሆነ ክፍለ ሀገር ዝግጅት አለ ሲባል በፍጥነት በመገኘት ይታወቃሉ። ኩኪሶች የሚሰሩበት የሚዲያ ተቋም የላቸውም። ስራቸው የሚሰጣቸውን መረጃ በግል የፌስቡክ ገጻቸው ማጋራት ነው። የጋዜጠኛ መለያ የሆኑትን እንዴት፣ መቼ፣ ለምን የሚሉ ጥያቄዎችን አይጠይቁም። ተጽፎ የሚሰጣቸውን ጋዜጣዊ መግለጫ ፕሬስ ሪሊዝ በቀጥታ ያጋራሉ። የኪስ አበልና ኩኪስ ድግስ ይቋደሳሉ። ይህ በእንዲህ እንዳለ እነዚህ ትናንት ሱፐር ደብል ቲ መግለጫ ላይ የተገኙ ምድብተኞች ናቸው። መሰረት ሚዲያ የሰራውን ዘገባ ለማድበስበስ በተጠራ ፕሮግራም ላይ ሲገኙ ጫፉን ይዘው ጠንከር ያሉ ጥያቄዎችን ማቅረብ ሲገባቸው ተጽፎ የተሰጣቸውን ሲያጋሩ ውለዋል። በይዘት ብቻ ሳይሆን አንቀጽ በአንቀጽ ሲታይም ተመሳሳይ ነው። መሰረት ሚዲያንም ምላሽ ወይም ማስተያየት አልጠየቁም። በነገራችን ላይ ፋብሪካው ቅጥር ግቢ የተገኙት ምድብተኞች የባንኩ አካውንት ቁጥራቸውን አስተላልፈዋል። ነገ
ሰኞ ብር ይገባላቸዋል ተብለዋል። መጠኑን አላወቅኩም። በሄዱበትም ጉዞ ላይም ዓለም ገና ከተማ በሚገኘው ዓለም ሆቴል ቁርሳቸውንና ምሳቸውን ተፈውሰዋል። ስንት ደግሞ ላቡን ጠብ አድርጎ እየሰራ የሚዋከብ ጋዜጠኛም አለ። የእናት ሆድ ዥንጉርጉር። ለማንኛውም አንድ ወዳጅ እንዳለው ማስተባበያው ማስተባበል አልቻለም በማለት ጋዜጠኛው ሀሳቡን ቋጭቷል። ኤርትራ የመከላከያ ኃይሏን እያጠናከረች ነው ተባለ። ኤርትራ የኢትዮጵያን የባህር በር ፍላጎት ለመክታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ትላንት ለኤርትራ ሕዝብ በትግረኛ ባሰራጨው ጽሑፍ ላይ አስታውቋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስተሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን ገልጧል። ሚኒስትሩ ኤርትራ ለኢትዮጵያ የባህር በር አባልነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልም እውን የማድረግ ግዴታም የለባትም ብለዋል። የኢትዮጵያ መንግስት ኢትዮጵያም የጂኦፖለቲካ በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም ሚኒስትሩ ወቅሷል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።